ይጣፍጣባሽ ገንዘብ አስጨራሽ አሉ አቦ ናስኪ ዝኔ ድገመኝ ምን አሰብኩ መሰለ ሙሌ በፈጠረ ዝኔ እዳይ ልትደምረው እንደው በቃ እከፍልሃለሁ በቅርቡ ከፍላለሁ አልኩኩ በቅርቡ ያንተ በቅርቡ መቼ ነው በቃ በዚህ 5-6 ወር ውስጥ ከፍላለሁ 5-6 ወር አው ወይም በቃ እሺ በዚህ አመት ከፍላለሁ በቃ ምንድነው ይሄን ያህል ለ585 ብር መጨነቅ እሺ ሙሌ አሁን እሱንቶ ለማንኛውም አሁን ይፈለኩ የዚህን ግሮሰሪ አመጣጥ ግምገማ ስለጀመርኩ በዱቤ ከምጠጡ ከእንዳንተ አይነቱ ሐሳብ ስለምፈልግ ሐሳብ መስጠት ግምገማ ስላልገባኝ ግምገማ ነው ጠንካራና ደካማ ጎኑን የታዘብከውን ያየው እንድትነግረኝ ነው እሺ በጣም አመሰግናለሁ በዚህ ግሮሰሪ ለረጅም አመታት እንደ ቤተሰብም እንደ ደንበኛም ሆኜ በቆየውባቸው ጊዜያቶች በርካታ ደካማና ክፍተቶችን ተመልክቻለሁ እንዴ ጠንካራ ጎንስ የለም አላችሁ እንዴ አላችሁ ለምሳሌ ይሄ ግሮሰሪ ተዘግቶ ያቅ ይሄ ደግሞ ለደንበኞቻችሁ ምን ያህል እንደምትጨነቁ ያሳያል ሌላው እዚህ ቤት ድራፍት አልቋል ሲባል ሰምቻለሁ ይሄም ለደንበኞቻችሁ ምን ያህል በትጋት እንደምትሰሩ የሚያሳይ ነው እናመሰግናለን እኔ ለደንበኞቼ ይሄን ያህል ተጨንቀን እየሰራን መሆኑን ተረድቼው አላውቅም ነበር አሁንም ወደ ደካማ ጎናችሁ ስመጣ ትንሽ ጠንካራ ጎናችን ላይ አትቆይ ግድ የለም ደካማውን ልናገር እሺ ተናገር አንደኛ እዚህ ቤት በዱቤ የሚጠጡ ደንበኞችን ታስጨንቃላችሁ ትገላምጣላችሁ ይሄ መስተካከል አለበት ሁለተኛ ሀገር ከሀገር ተበዳድሮ ብድር ይሳረዛል እዚህ ቤት ግን ይሄንን አይተናናቅ ለምንድን ነው ይሄ መስተካከል አለበት አሁን ቢያንስ በኔ መጀመር አለበት የኔን 585 ብር ሰርዙ በቃ ሀገር ለሀገር እንደሰረዘው ይቆጣል እናመሰግናለን ጠንካራ ጎኑ ተይዞልናል ምን ያረግልኛል አንተ ጠንካራ ጎኑ መያዝ እዳይ ሰርዝልኛል ከዳነስ አረጋኛል ምንድን ምን አይነት ሰው ምንድነው የምትጨቃጨቀው ዛሬም ክፈል ነው አረተሙ ለራቷ ታሰድበን ለአንተ ስንል የት ሄደን እንኑር ለቤተሰቡ እኮ ተዋረደ አንገቱን ደፋ ሙሌ አንዴ ቀዘቅ ማን ዝኒ አንዴ ቀዘቀዘ እሺ ሁለት አርገው አምጣለት አረተሙ ለራቷ አንተ ለምንድን ነው የማትለወጠው ወደ ምን ልለወጥ እንዴ አሁን ያለበት ቦታ መልካም ነው ብለህ ነው እንዴ የምታስበው አሁን ያለበት ተመችቶኛል እዚህ ላይ መቆየት መነካካት ያስፈልጋል አረ አላጥኩትም እግሮች ሁሉ ወደ ሜትሮፖሊታን እየጎረፉ ነው ሜትሮፖሊታን ሪል ስቴት ቢኖረኝ ብሎ የሚመኙትን ቤት ገንብቶ ልባችሁን ሊያሳርፍ ዝግጅቱን ጨርሷል በዋና ዋና የከተማችን ቦታዎች ባሉት አማራጮች ይምጡና ዛሬውኑ ይጎብኙ ስውር ይገለጣል በሻማ ችቦ ታላቅ የእውቀት አርማ ንጋት በጀንበር እንደሚፈካ እልፍ ነው የብርሃን ዋጋ ብርሃን ባንክ እንደ ስማችን ብርሃን ነው ስራችን እኔ እንደው ያንተ ችግር ዝኔ ተንቀሳቀሳ የግድ እኮ እዚህ መቆም የለብንም አይ ፈልጊው ነው አላ እንዴ ቤት ስለሆነ የግድ ላያችን ላይ መቆም አለብህ እንዴ አይደለም በሲ ታድሶ ላይ ነኝ ታድሶ ምንድነው ዝኔ ምን ጀመረ ፖለቲካ ውስጥ ገባ እንዴ ሆይ ይኸውልህ በሴ እንደሱ አይደለም ይኸውልህ የግሮሰሪ አነሳሴን መገምገም ፈልጌ ነው ከጥንት ጀምሮ እስካሁን ድረስ ያለውን ጠንካራና ደካማ ጎኑ ለመለየት ፈልጌ ነው እንደዛ ነው አዎ ይኸውልህ እንዳንተ አይነት ለዘመናት ባለማቋረጥ የጠጡ ደንበኞቻችንን ለወደፊትም የመጠጥ ፍላጎታቸውን ለማሳደግ
እንዲሁም ደግሞ ድርጅታችንን በሰፊው ለማስፋፋትና ጠንካራና ደካማ ጎናችንን እየለየን ስለሆነ ነው። ደግሞ ይሄንን ካንተ በላይ ማን ሊነግረን ይችላል? በሴ ሱል ማሱልክ ታድሶ ስትል ነው። አይ ይሄው አይ ጥሩ ሐሳብ ነው። እናግዛለን እንጂ ከኛ በላይ ማን አስተያየት ይሰጣል? በጣም ጥሩ። እንግዲህ እኛም ሰተናል። እንዴ ልስጠው። በጣም ጥሩ ሰው ነው የመረጥከው። ያው የዚህ ቤት ዘመናት የመጠጣት ልምዴን ተጠቅሜ ጥሩ ሐሳቦችን እሰጣለሁ። መልካሙ ያው መልካም ስለሆነ እሱን መዘርዘር አያስፈልግም። ወደ ደካማ ጎን ስመጣ እንደኛ አይነት ተጽዕኖ ፈጣሪ ሰዎችን ዝም ብሎ ከተራ ማህበረሰብ ጋር አብሮ እንዲጠብቁ ማድረግ ተገቢ አይደለም። ለኛ የተለየ ቪአይፒ ሩም እንዲዘጋጅልን። አዎ ይሄ በጣም ጥሩ ሐሳብ ነው። ይስተካከላል። በጣም ጥሩ ይስተካከላል። እሺ ሌላው አንዳንድ የማይረቡ ሰዎች ባይገቡና ለኛ ቅድሚያ ቢሰጠን ማለቴ ያው ገብቷል። የማይረቡ ሰዎች በጣም ነው የማመሰግነው በሴ ለዚህ ድርጅት ጉምቱ የሆነ ሐሳብ ነው የሰጠ በደንብ የሚገነባ። ምንም ችግር የለውም። እንዲያው ካላገዝኳችሁ ማን ያግዛችኋል? ግን እኔ ማለት ሐሳቡ ግን እንዴት መጣል? በጣም ጥሩ ጥያቄ ነው የጠየቀኝ። ይገርማል። ከሳምንት በፊት ከባለቤቴ ጋር እስኪ የትዳር ዘመናችንን ገምግመው ብለን ገመገምን። በጣም ጥሩ ለውጥ ነው ያመጣንበት እና በዚህ ዘመን እያንዳንዱ ሰው ራሱን፣ ቤተሰቡን ብሎ መስራ ቦታው መገምገም አለበት። እስቲ እሱን ተውና ስማ። ምን አይነት ያንተ ሲወት አይደለም እንዴ? ገምግም እያለህ እኮ ነው። ዝኒ የት ነው የምትውለው አንተ? ምን አይነት መብሰል ነው የማይባል? አመሰግናለሁ በሴ አመሰግናለሁ። በነገራችን ላይ በሴ ብራንድ አምባሳደር ልናደርግ አስበናል። ለትዳራችሁ? የምን ትዳር ነው እሱ? ለግሮሰሪው ነው እንጂ ምን ትላለህ? ምን እላለሁ? አንተ ብለህ ጨረስከው እኮ። ያው እንግዲህ ለአንተ ለጥንት ወዳጅ ሞራልና ክብር ጥያቄውን እሺ ለማለት እስቲ አስብበታለሁ። ዝኔ እኔንስ ምን ለማድረግ አሰብክ? አንተንማ ጉሮሮውን አንቄ ያለብህን ሂሳብ ማስከፈል። ተው እንጂ ዝኔ እንደ ትልቅ ሰው እንጫወት እንጂ ምን ነካል? ያው መጨበጥ ይከፈላል ምን አልዋሽም። ሁለት ስሜቶች ተሰምተውኛል። የመጀመሪያው እንደዚህ አይነት ጠቃሚ ሐሳብ ከኔ ከጋዜጠኛው መምጣት ሲኖርበት ከዝናቡ መምጣቱ በጣም አሳፍሮኛል። ሁለተኛው ከሂሩቴ ጋር ያሳለፍነውን ህይወት በመገምገም አንዳንድ ለውጦች ማምጣት እንዳለብን ተሰምቶኛል። እንደውም እግረ መንገዴን አንዳንድ አስቸጋሪ ባህሪዎቿን ለመናገር እድሉን አገኛለሁ። ከዝናቡ መምጣቱ ግን አሁንም አሳፍሮኛል። አልዋሽም። ይሁን ለማንኛውም ዝኔ ለክብር አጭቶኛል። እንግዲህ ለለውጥ ኑር ብሎ ከፈጠረኝ እኔ ምን ላድርገው? ወንድሜ በቃ ለውጥ ለማምጣት እጥራለሁ። በዚህ ሰዓት መተኛት አጀሬው አይነጋልህም ነበር? ገና እኮ ነው ሰዓቱ እኮ። እሱን እኮ ነው የምልህ። ቸኮልክ ቶሎ መጣ። ከኔ ጋር ነው እንደምታወሪው? ለማንኛውም ሰዓት እያሻሻልክ ነው። በርታ። ነገር መሆኑ ነው። ለማንኛውም ለቧልት አይደለም ያመሸሁት፣ ለቁም ነገር ነው። ግምገማ ላይ ነበርኩ። በዚህ ሰዓት ደግሞ የምን ግምገማ ነው? አንቺ እንደሆነ የመስሪያ ቤት ግምገማ ካልሆነ ምን ታውቂያለሽ? ሁሉ ነገር መገምገም አለበት። ያመሸነው የዝናቡ ግሮሰሪ የወደፊት ህይወቱ እድገቱ ከኛ ከደንበኞቹ ጋር እንዴት አብሮ ማደግ አለበት፣ እንዴት የደስታ ኢንቫይሮንመንት መፍጠር አለብን ብለን በዛ ላይ ስንመካከር ነበር። አረ እኮ እናንተ ጠጪዎቹና እሷ ጠጪያችሁ እየተወያያችሁ ወደፊት እድገታችን አብራችሁ ልትቀጥሉ? አዎ አንድ ላይ ሆነ። ጥሩ ነው። ደህና ደሪ የምን ደህና? ኧረ ተነሽ እንዴ! ዋናውን ነገር ረስቼው። ተነሽ። ምንድነው በስንቱ? ተነሽ። ምንድነው ትላለች? እንገማገማለን እንጂ። ምኑን ነው የምንገማገመው? የአስራ ምናምን ዓመት ትዳር ታቅፈሽ እየተኛሽ ምኑን ነው የምገማገመው? ትዳራችን መገምገም አለበት። አንተ በጣም ጥሩ ሰው ነህ። ምንም ክፍተት የለብህ። ምኑን እንገማገም? በጣም ጥሩ። ስለኔ
አመሰግናለሁ ስላንቺ ግን በጣም ብዙ የምናገረው ነገር አለ ሂዱጣ ምንሽ ሂዱጣ ውጣው እኔን ውጣው ሂድና እዛ ተኝታ ገምግመኝ ነው ሂዱጣ እሺ ጥሩ እውነተኛዋ ግምገማ ዛሬ ተጀመረች ሂዱጣሽ በጣም ጥሩ ሂዱጣ ከዴማ ሆፕ ሪል ስቴት ሁሌም አዲስ ነገር አለ። በቦሌ አዲስ አበባ ሳይታችንና በ7 ወራት ውስጥ ብቻ 90%ን በላቀ ቅልጥፍና በገነባነው በቦሌ መድኃኔዓለም ሳይታችን ሱቅና ቤት ለገዛችሁ ውድ ደንበኞቻችን የተናጠል ካርታ ስለተጠናቀቀ እንኳን ደስ ያላችሁ። በተጨማሪም ዴማ ሆፕ ሪል ስቴት ቦሌ አትላስ አካባቢ በፉል ፊኒሽድ የሚገነቡ ቅንጡ ቤቶችን ብቻ በያዘው ቦሌ ሴንትራል አፓርትመንት ከባለ 1 እስከ ባለ 3 መኝታ ቤት ሽያጭ ጀምረናል። ዴማ ሆፕ ሪል ስቴት በልህቀት ለማንደራደር ጥራትና ቅልጥፍናን ሁልጊዜ ለምንፈልግ በያለንበት ልህቀትን በልዩነት የምናጣጥምበት ባንክ ዘመን ባንክ የሚያንቀሳቅሰው ባንክ በዴታቤዝ አድሚኒስትሬሽን የአይቲ ስልጠና ከ7 ዓመታት በላይ ልምድ ያካበተ አብሮቪዥን ግሎባል የአሜሪካ የሥራ ፍቃድ ላላቸውና ከየትኛውም የዓለም ክፍል ሆነው የ24 ሰዓት ቴክኒካል ድጋፍ እያገኙ የሚማሩበት ስለ ስራው አይጨነቁ እኛው ብቁ አድርገን እናዘጋጅዎታለን ስራውንም በደንብ እስኪለምዱት የማያቋርጥ ድጋፍ ያገኛሉ የቀጣይ ባች ስልጠናችን በሚቀጥለው ወር ይጀምራል ለበለጠ መረጃ ድረገጻችንን ይጎብኙ እኛ ጋር ተምረው ዳጎስ ባለ ደሞዝ በግዙፍ ዓለም አቀፍ ተቋማት ተቀጥረው በመስራት ላይ የሚገኙ ምስክሮቻችን ናቸው አብሮቪዥን ግሎባል ተነሳ ምን ነው ማልነሳ መስሎሽ ነበር አላልኩም ጥሩ ወደ ግምገማው እንሂድ የምን ግምገማ ነው ግምገማ ነው ምንን አስመልክቶ ምንን ያስመለክታል ጠንካራና ደካማ ጎናችንን መገምገም የለብንም ነው እሺ ጥሩ ቀጥላ ምኑ እንገማገም በጣም ጥሩ ፈቃደኛ ስለሆንሽ አመሰግናለሁ ችግር የለውም እንግዲህ ከመልካም ነገሮችሽ ስጀምር አንቺ ጥሩ እናት ነሽ ለልጆችሽ አንተም ጥሩ አባት ነህ ለልጆች ለቤተሰቦችሽ ለእናት ለአባትሽ ጥሩ ሰው ነሽ አንተም እንደዛው ለቤተሰቦች ታስብላችኋለህ ትጨነቅላችኋለህ በአጠቃላይ ጥሩ ሰው ነህ ልጆችሽን ትወጃለሽ አንተም እንደዛው ልጆችን ትወዳለህ ያው ምግብ ታበስይልናለሽ ልብሳችንንም ታጥቢልናለሽ እንዴት አይ አልሽ እዚህ አሁን ያልኩት ላይ አስተያየት የለሽም ወደ ችግሮቻችን ንግባ መልካሞቹን ከጨረስን እሺ ጀምሪ ቀጥል አንተ እንደጀመርከው ራስ ቀጥል ይቅርታ እንግዲህ አንቺ እኔ ብቻ አውቃለሁ ትያለሽ ህፃን ትሆናለህ እንደ እድሜ አትሆንም ዝም ብለሽ ትነጫነጫለሽ በፍጹም ሐሳቤን ማክበር አትፈልጊም አሁን ለምሳሌ ትላንት ውጭ ጠጥታ አምሽተ ስትገባ ለልጆች አታስብ እንደ ባል አታከብሪኝ ግዴለሽ ነህ የዚህ ቤት ምሰሶ ነኝ መሆኔን በጭራሽ ማመን አትፈልጊም ዋዘኛ ነህ ስሚ እኔ ባልኖር ይሄ ቤት የት ነበር እታች ስማ አንተ ባትጎትተኝ ይሄ ቤት የት ነበር እላይ እኔ ነኝ የጎተትኩሽ በጣም ጎታችሽ እኔ ነኝ በጣም ጥሩ ቀጥላ ምኑን ግምገማው አለቀ የዛሬው ግምገማ እዚህ ላይ ያበቃል ብቻሽን ምን እንደምትሆኚ እናያለን ለልጆቹ ማን ጥሩ ወላጅ እንደሆነ እናያለን ጥሩ ክቡራንና ክቡራን አድማጮቻችን ይህ ለምን የተሰኘው ፕሮግራማችን ነው እንደተለመደው ቀጠሯችንን አክብረን በሰዓታችን ተገኝተናል በዛሬው ፕሮግራማችን ስለ ትዳር ግምገማ እናወራለን በተለይ ወንዶች እባካችሁ ትኩረት ሰጥታችሁ አዳምጡ እኛ ወንዶች ለትዳራችን ቤተሰባችንን ከፍ ለማድረግ ስንነሳ
በመናቀርበው ግምገማ ሚስቶች መቃወም ከጀመሩ ቆይተዋል። አዎ ለልጆቻቸው ለቤተሰቦቻቸው እነሱ ብቻ የቆሙ አድርገው ይናገራሉ። እኛም ወንዶች ለልጆቻችን ምን አይነት ኑሮ እንደምንኖር ልናሳያቸው ይገባል። እውነቴን ነው። ሴቶችን ኖ እንበላቸው። ኖ ልጆች ራት በላችሁ እንዴ? አልበላንም። የስ ደርሼባችኋለሁ ማለት ነው። አያችሁ ከተለመደው ወጣ ለማለት እኔ አባታችሁ በርገር ነው ገዝቼላችሁ የመጣሁት። አይሆንም። በምሽት በርገር ጥሩ አይደለም። እኔ እናታችሁ ቆንጆ ፍርፍር ሰርቼላችኋለሁ እሱን ነው የምትበሉት። ምን ማለት ነው? ማን ነው እንደዛ ያለው? አመጋገብና ጤነኛ ህይወት የሚል ጥናት ተመልክቼ። መቼም ጥናቱን ያጠናው ገንዘብ የሌለው መናጢ መሆን አለበት። በርገር ገዝቶ ለመብላት አቅም የሌለው። ተነሱ። አይሆንም አልኩኝ። ፍርፍር ነው የሚበሉት። እኔ በርገሩን ብበላ ደስ ይለኛል። አንበሳ አየሽ፣ የሚበልጠውን የሚጠቅመውን መርጧል። ሄኒ የኔ ያንቺስ? አትፍሪ። እኔም እሱን ብበላ ደስ ይለኛል። አለቀ። እሱን ማለት በርገሩን ማለት ነው። የሚጠቅማቸውን መረጧ። ልጆቹ ምን ይደረግ እንደ እድሜ ዘመናቸውን መፈርፈር አለባቸው እንዴ? እኔ ግን በርገሩን የመረጥኩት በርገር ከበላው ረጅም ጊዜ ስለሆነኝ ነው እንጂ ሂሩትን ብታመጣው ትበይው ነበር። አዎ ማለት እኔ ፍርፍር አዘጋጅቼልሽም ቢሆን አዎ። ኧረ ተይ አስተዊ። ረጋ ብለሽ አንቺ ስማርት አይደለሽ እንዴ? የሚበልጥብሽ ምረጭ። እኔ የምልህ እኔ ግምገማው እንዴት ነው? ውጤት እያመጣ ነው? ያው እንግዲህ እየሞከርን ነው ደንበኞቻችንን ለማስደሰት። አለቅዳችን እያመሸንኩ። ስለ ግሮሰሪው አይደለም እኔ የምልህ። ታዲያ ስለምን ደም ታወራው? ስለ አንተና ሚስት ግምገማ ፍሬ አፈራልህ ወይ? ቆይ አልኩ። በሴ አፈራ ብቻ ከማፍራትም በላይ። ቆይ ሚስት ድክመቷን ስትነግራት ምንም አላለችም? አልተቆጣችም? ለምን ትቆጣለች እንዴ? ለጋራ ጉዳያችን አይደል? እድለኛ ነህ ልጅ፣ እድለኛ ነህ። ታዲያ ለምን ከሂሩት ጋር አትገማገሙ? ሞከር ነው እኮ ተገማገመ። እንዴት ነው ታዲያ ግምገማው ጥሩ ውጤት አላመጣም? በጣም አግኝቷል። በሴ ይኸውልህ አልተጠቀማችሁብኝም እንጂ እኔ እኮ ብዙ ጥናትና ምርምር ያለኝ ሰው። በጣም ይኸው የግምገማችን ውጤት ከሌሊቱ 5 ሰዓት አንተ ቤት ተጎለቱ። በሴ የተገማገማችሁት እስከ ውድቅት ሌሊት እዚህ እንድትቆይ ይገባው እንዴ ሰውዬ? የግምገማ ውጤት ይሄ ሆነ። ምን ነው በሴ በግምገማው ከሂሩት ጋር አልተስማማችሁ? ወንድሜ አንተ ጥናትኛ ቤት አይሰራም። በእርግጥ አንዳንድ ጥናቶች አንዳንድ ሰዎች ላይ ላይሰሩ ይችላሉ። ችግሩ ግን የጥናቱ ሳይሆን የሰዎቹ ሊሆን ይችላል። ኧረ እባክህ ሌላስ የምጨምረው የለም? በሴ ይልቅ ጨምርልኝ እንዴ። በሴ ከሂሩት ጋር ሰላም ካልሆናችሁማ ግጭታችሁ ይባባሳል። በጊዜ መሄዳለሁ። የራሷ ጉዳይ። ለቤቱ ያለው ማን እንደሆነ ማየት አለባት። ጨምርልኝ። ተው በሴ እንዴ ለማባባስ እኮ የለብም። በእርግጥ ይኸውልህ ጥናቱ ለአንተና ለሂሩት ትንሽ ከበድ ይላል። ማን ስለሆነች? አንተም የቤቱ ዋልታና ማገር እሷ ናት ብለህ ነው የምታስበው? ይመስለኛል። አሁንም በማምሸት የተጨነቀች ይመስለኛል። መጨነቋማ የት ይቀራል? እኔ ከሌለው ምን እንደሚወጣት ታውቃለች እኮ በሴ። አታባብሳ ነገር። አረ ጨምርልኝ እባክህ ጨምር። በስዬ እኔ አልጨምርልህ። ከዚህ በላይ እኔም ቢሆን ማምሸት አልፈልግም። ከፈለክ አንተ ጨምረህ መጠጣት ትችላለህ። ስትጨርስ ዘግተው መሄድ ትችላለህ። እኔ መሄድ አለብኝ። ይኸው በቃ ምንም አይሆንም። ለምን ትጨነቂያለሽ? መች ተጨነቅኩ? ተጨንቄያለሁ? አይ ካልተጨነቅሽ ለምን ትጎራደጃለሽ? ተጨንቄ አይደለም። የተጨነቅኩ መስላለሁ? የተጨነቅኩ መስላለሁ ወይ? መስላለሁ? አይ አትጨነቂ ማለት አትናደጂ። ተነሽተኝ። እንደው ምንም አትሰሪ። ተነሽተኝ። ቶሎ በይ ተነሽ። እሺ ምናልባት ጓደኞቹ ጋር ሄዶ ይሆናል። ግቢና ተኝ። የሚያስጨንቅሽ ጉዳይ አይደለም። አትጨነቂ። ግቢ አልኩኝ። እኔ ጭራሽ ብሎ እስከ እኩለ ሌሊት ማምሸት ጀመረ። ሂሩት አይደለም።
የማይቀረው። ደህና መሻችሁ። ያዋጣል ምኑ እንደዚህ መሆኑ? እንዴት ልጅና ትዳር እያለ እስካሁን ሰዓት ማምሸቱ ያዋጣል? ለቤቱና ለልጆቹ አንቺ ያለሽ ብዬ ነው። እንዳለውማ ጠንቅቀህ ታውቃለህ ነው ወይስ ለልጆቹ ግድ እንደሌለ እያረጋገጥክልኝ ነው? አትሳሳቺ። ልጆቹማ ማን እንዳላቸው እኮ በአደባባይ መሰከሩ። አንቺ ዝም ብለሽ ለምን አታምኚም? ምኑን ነው ማምነው? የቤቱ ምሰሶና ማገር መሆኔ፣ ለልጆቼም ምርጥ አባት መሆኔ። ያልሆንከው? ኧረ ጥሩ፣ እንግዲያው እንዲሁ ይቀጥላል ማለት ነው። ወዴት ነው? ወደ ልጆቼ ነው። አባታችን ካልመጣ አንበላም አንተኛም ብለው እንደሆነ ቼክ ላርጋቸው። ና ተመለስ። ይተኙበት፣ አትረብሻቸው። ተመለስ አልኩ እኮ። እቺን ጩኸት አውቃታለሁ። ይሁና ዛሬ ይሁን ብያለሁ። ካርሎስ ሮዛሪዮ ኢንተርናሽናል ፐብሊክ ቻርተር ስኩል በዲሲዩ ለሚኖሩ እንዴት ብዬ ቋንቋዬን አሻሽዬ ጥሩ ሙያ ተምሬ ከዓለም አቀፍ ማህበረሰብ ጋር ተወዳድሬ ኑሮዬን አሻሽላለሁ ካሉ ወደኛ ይምጡ። የእንግሊዝኛ ቋንቋን ከምንጩ ተፈላጊ ሙያዎችን በዘርፉ እውቅ በሆኑ ባለሙያዎች ስራ ማፈላለግና ማመልከት ድጋፍ እየተደረገሎት፣ ትራንስፖርት ተመቻችቶሎት ይምጡና በነፃ ይማሩ፣ ህልሞን ያሳኩ። ውስን ቦታ ስላለን ቶሎ ይመዝገቡ። ላለፉት 50 ዓመታት ብዙ ሺህ ዓለም አቀፍ ዜጎችን ለትልቅ ቁም ነገር ያበቃ ካርሎስ ሮዛሪዮ ኢንተርናሽናል ፐብሊክ ቻርተር ስኩል ግሪን ስታር ኦርጋኒክ ሚሊንግ በከፍተኛ ጥራትና ጥንቃቄ የሚመረቱ ምርቶቻችን በዓለም አቀፍ ስታንዳርድ በሶስተኛ ወገን ተመዝነው ሰርቲፋይድ የሆኑ ናቸው። የጤፍ ዱቄታችን ከማሳ እስከ ገበያ ልዩ ቁጥጥር ከሚደረግለት ከንጹህ ኦርጋኒክ ጤፍ በዘመናዊ ፋብሪካችን ጥራቱ በላቦራቶሪ ተረጋግጦ እየተመረተ ለገበያ የሚቀርብ ነው። የተለያዩ ዱቄቶቻችንና የባልትና ምርቶቻችን ልዩና ተመራጮች ናቸው። ምርቶቻችንን በሁሉም ስቴቶች ከአማዞን፣ ዎልማርት፣ የሀበሻ ማርኬት እንዲሁም ከዌብሳይታችን ማግኘት ይችላሉ። ግሪን ስታር ኦርጋኒክ ሚሊንግ ብሉ እንጂ። እሺ ምንድነው? ብሉ እንጂ። ምንድነው የምታፈጡት? ምንድነው? አባዬ ለጥሮ አርፈ የቀረበልህን ብላ። ግን እኮ ምንም ንግግር አልፈልግም። አርፋችሁ ብሉ አልኩ። አባዬ እና ብላ። አረሉት እንዴ! እንደውም እኔ ውጪ ደና ነገር በላለሁ። እናንተም ካልጀመራችሁ እንውጣና ቆንጆ ነገር ጋብዛችኋለሁ። ምን ማለት ነው? ልጆቼ ልጋብዛቸው ነው። በዛውም አንዳንድ ነገር ገዛላችኋለሁ። ተነሱ ተነሱ፣ ፍጠኑ። እዛ ትበላላችሁ። ተነሱ። ኧረ ተነሱ። ፈጠን ቀይሩና ልብሳችሁን። አለቀ። ምን እያደረክ ነው? ምን አደርጋለሁ? ለልጆቼ አንዳንድ ነገር ልብስ ምናምን የሚያስፈልጋቸውን ነገር ገዛላችኋለሁ። የአባትነት ኃላፊነቴን ማለት ነው። ወጪ እየበዛብን እንደሆነ ታውቀዋል። ምን ነው አንቺ ለቤቱ መሆን ከበደሽ? ተናገሪ ተናገሪ። ከከበደሽ ከበደኝ በይ። እኔ ግን ማድረግ ያለብኝን አደርጋለሁ። ሻውን ከፊቴ ጥፋ። ልጆች ፈጠን አርጉት፣ ፈጠን አርጉት። አቅምን አውቆ መኖር ጥሩ ነው፣ ታላቅ ችሎታ ነው። አይመስልሽም? እንቀጥላለን። ሄንዬ እንቀጥላለን። እሺ የሙዚቃ የቅኝት አይነቶች ምን ምን ናቸው? ሄንዬ ትዝታ፣ አንበሳ፣ ጀግና፣ የጀግና ልጅ ጀግና፣ የጀግና ልጅ ጀግና፣ አንበሳ። ቀጥል። አንቺ አንቺ እኮ አንቺ ሆዬ። እሺ ቀጥል። ሶስተኛ ሆዬ አልኩ እኮ። ጀግና፣ የጀግና ልጅ፣ የንከፍ ልጅ። ሆዬ አልኩ እኮ አንቺ ላይ እንድትጨምረው ነው። አንድ ላይ ነው የሚሆነው። አንቺ ሆዬ ነው የሚባለው። አንቺ ሆዬ። እንቀጥላለን። ጎበዝ። ሶስተኛ ዮሐና።
እናረፍናል ተው በሰው ሜዳ ነጥባት ታስተለይ መሳቂያ አታርገኝ ይኸውልህ እንደዚህ ነገ ወላጅ አምጪ ተብያለሁ ምን አጥፍተሽ ምንስ ብታጠፋ እንዴ ችግር የለውም እኔ ሄድልሻለሁ ይሄንዬ እኔ አባትሽ አለውልሽ ግድ የለም እኔ በዛው አንዳንድ ነገሮች ስለማናግራቸው እኔ ራሴ ሄድ አትሄጂም አንቺ አትሄጂም እኔ ሄዳለሁ ቀድሜ ስላሰብኩ እኔ መሄድ ያለብኝ እኔ ሄዳለሁ አልኳት እኔ ሄዳለሁ ስለሆነ ያለብኝ ተከራከረኝ እኔ ሄዳለሁ አልኩ አንቺ ምን ታረጋለሽ አይ አባዬ ሄዳል ብዬ ሰላሰብኩ የሱን ስም ያስፈልግ አለቀ ያው በአደባባይ ተመሰከረ አይዞሽ አይ አንቺ ብዙ ስራ ስለሚበዛብሽ አትሄጂም ብዬ እኮ ነው አትጨነቂ ይሄ እኮ የታወቀ ጉዳይ እኮ ነው ለልጆቹ ማን ኃላፊነት እንደሚሰማውና ማን ጊዜ እንደሚሰጥ ለየ ቆይ ግን አባዬ አንቺ ሆዬ ማን ነች ልጆች የኔ ሄሊ ምንድነው አንተ ራስህ እናንተ ምንድነው እናንተ ስትጠሩ አሰሙም እንዴ ሰምተናችኋል እና ምን ሆናችሁ ነው ደህና ነን ምንድነው ለምቦጫችሁን ጥላችሁ ደህና ነን ማለት ምንድነው የፈለጋችሁት እኔ ምን ላድርግላችሁ ምንም አንፈልግም በቃ እሺ ተነሱ እንውጣ አንፈልግም እሺ እዚሁ ሁኑ የምትወዱትን ነገር ገዝቼላችሁ እመጣለሁ እዚሁ የምትወዱትን ነገር እኔ እሰራላችኋለሁ እንፈልጋለን እንዴ ያልናችሁ ወይ የኔ ምን ሆንሽ ምን ነው እንዴ ምን ሆንሻል እንቅልፍም ቢያለሽ እንዴ አዎ ወይኔ ልጄን በቃ አይዞሽ እዛ ሶፋ ላይ አስተኛሻለሁ አይ እኔ ላውራችሁ ነው የፈለኩት ምንኛን አግዴለም አውሪ ንገሪኝ እኔ የፈለግሽውን ነገር አድርግልሻለሁ አይ ምንም አልፈለኩም ላውራችሁ ብቻ ነው የፈለኩት እኮ ምንድነው ሰሞኑን ያደረጋችሁ ባላችሁት ነገር እኛ በጣም ተጨነቅን እሺ አሁን እኛ ከናንተ ምን እንማር ሁለታችሁም እኩል የምንወዳችሁ የምትወዱን ወላጆቻችን ናችሁ ግን አንዳችሁን ለማብሸቅ ስትሉ እኛን እየጎዳችሁ ነው ስለዚህ እባካችሁ ልለምናችሁ ሁለታችሁም አንዱንና የወላጅ ፍቅራችሁን ስጡ ጥፋቱ የኔ ነው የበስዬን ባህሪ ያወቅኩኝ እልህ መጋባት አልነበረብኝም እኔም እኮ ሁሉንም የሰማሁትን ነገር ካልሞከርኩም ይላባዝ ያለብኝ ስላሳለፍነው ነገር መወያየታችን ችግሮቻችንን ለመፍታትና የተሻለ ለመሆን ነው እንጂ ለጥል መሆን አልነበረበትም ይኸውልህ ምን መሰለህ ወላጆች የሚያደርጉት ነገር በቀጥታ ልጅ ላይ ነው ተጽዕኖ የሚያደርገው ልጆች የሚቀረጹት የወላጆቻቸውን ሁኔታ በማየት ነው ስለዚህ በዚሁ አጋጣሚ ሁሉም ወላጆች ጥንቃቄ ቢያደርጉ እንላለን ካልሆነ በልጆቻችሁ እናንተ ግን ትልልቅ ሰዎች አይደላችሁም ተብላችሁ ተመከራላችሁ ሩቴ በሲ ና ተቀመጥ ልጆች በሲ ያኔ እንዴ ወይ አንቺ ጥራቸው ወይ እኔ ልጥራቸው ምን ሆነ ከኔ እኩል ያልሽ በልሽ ሄድ ሄሊ እንዴ አውቀሽ ነው እንዴ በሲ ያደለ እሺ ጥራቸው አንተ ትብስ በቃ አንቺ በቃ ጥራቸው ግድ የለም የኔ ደውቁት አይሰሙም እነሱም ደግነት ልጆች ኑ እንጂ ቁጭ በሉ እንዴ አይ ኑ እንጂ ቁርስ አቅርበን እየጠበቅናችሁ አይደለም እንዴ ሁላችንም አንድ ላይ ነው የምንበላው አሁን አንድ ላይ አዎ yes ተመከርን እኮ ትልልቅ ሰዎች አይደላችሁም ወይ ተብለን ተመከርን ኑ እንብላ ኑ ቁጭ በሉ ኑ